ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንዴት ናችሁ? እንደምሰነበታችሁ። እንደተለመደው ወደ ተለያዩ አዲስ አበባ ስፍራዎች እየተዟዟርን የምንጠይቀው አዝናኝና አስተማሪ የሆነው የሳቅ ተራ ፕሮግራማችን እነሆ ተጀምሯል። አብራችሁን ቆዩ። ዛሬ ስለ ቲፕ አንስተን እንጨዋወታለን፣ እናወራለን። እንደተለመደው ግን ወደ ጥያቄ ከማለፌ በፊት ግን ያገኘኋቸውን ሰዎች ደግሞ እኩል ከእናንተ ጋር አብረን እንተዋወቃቸውና ወደ ጥያቄዎች አልፋለሁ። ናቲ ናውድ ይባላል። ዳዊ ይባላለሁ። ሄለን ቤዛዊት መስፍን ይባላለሁ። ዳግማዊት ቲፕ መሰጠት የተጀመረው በአውሮፓ እንደሆነ መረጃዎች ያመለክታሉ። በዘመኑ የነበሩ ታላላቅ ሰዎች ለአገልጋዮቻቸው ቲፕ ያደርጉ እንደነበር ይነገራል። ስለዚህ እኛም የመጀመሪያ ጥያቄ ያደረግነው ቲፕ ለእናንተ ምን አይነት ትርጉም አለው? ምንስ ማለት ነው ስንል የመጀመሪያ ጥያቄ አደረግነው። ያው ቲፕ ማለት አንድ ቦታ ላይ የሆነ ሰርቪስ ልታገኝ ገብተህ ያው በሰርቪሱ ከተደሰትክ ያው ለሚያስተናግድ ሰው መልሱን ኦር ሰምቲንግ የሆነ ነገር መስጠት ማለት ነው። መልሱን ነው። መልስ ከሌለው አሰጠው። መልስ ከሌለው ሰርቪሱ ከተመቸኝ ሊሰጣት ይችላል ወይ ሊሰጠው ይችላል። ካልተመቸኝ ግን አልሰጥም። ቲፕ ላስተናጋጅ ተጨማሪ ምን ሰጣት? አነስ ያለች ብር። አነስ ያለች ነው። ያው አንዳንዴ በዛ ልትል ትችላለች። በዛ ልትል ትችላለች። ለአስተናጋጅ ብቻ ነው ታዲያ? አብዛኛውን ቦታ ጥሩ ስራ ለሚሰራ ሰው ቲፕ ይሰጣል። ቲፕ እንግዲህ ለኔ ሰው የሆነ አገልግሎት ካገኘ በኋላ ያገኘው አገልግሎት እርካታ ከተሰማው ወይ ደግሞ ሳቲስፋይድ ከሆነ ከአገልግሎቱ መጠን ልክ በላይ ከዛ በላይ የሚሰጠው ነገር ነው። አንድ ሰራተኛ ሲያስደስት የምትሰጠው ነገር ነው የሚሆነው። ምን ሲያስደስት? በስራው ጥሩ ሰርቪስ ሲሰጥ እንታስደስተው አንተም ማለት ነው። ለሰጡት ሰርቪስ የምንሰጣቸው ከተጠቀምንበት አገልግሎት ውጪ የምንሰጣቸው ለነሱ እንደማበረታቸው እንደዛ ማለት ነው። ባገኘው ነገር ደስተኛ ስንሆን ሰዎችን እንደማበረታቸው ወይም እንደተደሰት ማሳወቂያ መንገድ ነው። ስለ ቲፕ መስጠት ስናወራ በተለያዩ ሀገራቶች እንግዲህ የየራሳቸው የሆነ መጠንና እንዲሁም ደግሞ የየራሱን አሰጣጥ አለው። ወደ አሜሪካ ስንመለከት እንኳን ከ15% እስከ 20% ያለ ነው ለአንድ ሰው ቲፕ መስጠት ያለብን። ያ ማለት እንግዲህ የውዴታ ግዴታ እንደማለት ነው። ስለዚህ እናንተ ግን ከፍተኛ ቲፕ ምን ያክል ሰጣችሁ ታውቃላችሁ? ለተስተናገዳችሁበት ጉዳይ ስል ጠየኳቸው። መልስ ካለኝ ሜቢ 30 ብር ምናምን ካፌም ብዙ አልጠቀምም። ብዙ አዝናለሁ። እኔ እንዳለኝ ነው 50 100 ይሰጣቸው። አንተ አይጠራ ጥሩ ትሰጣለህ። ደጋሽ ነው። አንዳንዴ በጣም ሰጠው ያልክ ስንት ነው ማክሲመም ሰጠው ታውቃለህ? ስንት ማክሲመም 100 ብር ሰጥቻለሁ። አረባክ ከዛ አወራ ሰጠው ያልክ አወራክ። ታዲያ ለብዙ ሰው ማለት እንዴ ስንት ሰጠው ያልክ? 100 ሰጠው ያልክ። ታዲያ ምን አገልግሎት አግኝተን 100 ይሰጣል? ያው መስተንግዶ ነው ብቻ መስተንግዶ ዝም ብያ 100 እኔ ያው ካፌ፣ ሬስቶራንት፣ ሆቴል ካንቲን ውስጥ ነው የምሰጠው። ከፍተኛው 50 ብር ሰጥቻለሁ። ታረቶ ያው ሰው ባለው ነው 50 ብር ሰጥቻለሁ። እንደተገለገልኩት አይነት ነገር ነው የምልህ። በጣም ብዙ ነገር በ10 ሺዎች 20 ሺዎች ተገልግለ 50 ብር ላሰጥ ትችላለህ። አረ እንደተገለገልኩት እንደ የሰርቪሱ ይለያያል። ማክሲመም በእኔ እንትን 400 በጣም ትልቁ 400 ስትሰቀለሽ? አዎ ምን ማኪያቶ ተጠሽ ነው 400 ስትሽ? ኖ አይ አይደለም፣ የውበት ሳሎን ነው። ኦኬ ስለዚህ ሰጥሻቸው 400። ስንት ነው ኮስት የተጠቀምሽው ግን አንቺ? የስንት ብር ተጠቀምሽ? ኦልሞስት ወደ 3000 ብር ምናምን። ስለዚህ 400 ቲፕ አደረግሻል። አንቺ በጣም ለጋሽ ነሽ። ለጋሽ ነኝ አይደለም 100 ብር 100 ብር ከፍተኛ እሱ። ኧረ እባክህ ምን አገልግሎት አግኝተሽ? አይ ቲንክ ያው አስተናጋጇ በጣም ጥሩ ስለነበረች ማለት ደስ ይላል። ፈገግታዋ ምናምን ደስ ስለሚል በፈገግታዋ ብቻ ማለት የምትሰጠው ሰርቪስ ሁኔታ ምናምን የከስተመር ሰርቪስ ላይ ቆበዝ ነው። ሳትስተያለሽ በጣም ጥሩ። ከፍተኛ 50 ብር ከዛ በላይ ሰጥቼ አላውቅም። በአብርሃም ሊንከን በ1861 እንግዲህ የአሜሪካ የእርስ በርስ ጦርነት በኋላ እጅግ በጣም በርካታ ተቋማት ከፍተኛ ገንዘብ ለሰራተኞቻቸው መክፈል ስለሚያቀታቸው ቲፕን እንደ አንድ የገቢ ምንጭ ይጠቀሙት እንደነበር መረጃዎች ያመለክታሉ። ከዚህ በማስከተል የጠየኳቸው ጥያቄ ታዲያ ቲፕ ለመስጠት ምንድነው መስፈርቱ? እናንተ የምታዩበት መስፈርት ምንድነው ስል ነበር የጠየኳቸው። እነርሱ መልሳቸው እንደዚህ ሲሉ መለሱልኝ። በደንብ ስታስተናግድ የጎደለውን ነገር ቶሎ ቶሎ ሲመጣል ምናምን ፈገግታዋ ምናምን ደስ ካለ ከአቀባበሏ ጀምሮ ምርጥ ከሆነ ምርጥ ነገር ትሰጣለህ። መስፈርት ሲሆን ተንከባከበን ሰው
የአስተናጋጅም ምንም ቢሆን ለኛ ነው ጎንበስ ቀና ሲሉ አይተህ እሱ ጠብ ማድረግ ያስፈልጋል። አንዳንዴ ሰው እርካታ ከተሰማው ባገኘው አገልግሎት ሳቲስፋይድ ከሆነ ደስ ካለው ቲፕ ሊሰጥ ይችላል። ማይረካ ከሆነ ግን ደስተኝነት ካልተሰማው ግን እንኳን ቲፕ ሊሰጥ እንደው አለ አይደል? አዎ ተጣልተው ልትወጣ ትችላለህ። አዎ ጥሩ ሰርቪስ መስጠት እና በምፈልገው ነገር በምፈልገው ታይም ማግኘቴ በለጠ ያስደስተኝ። ከፊቱ ፍትፍቱ የሚባል ነገር አለ። ስንሄድ የምንለው ነገር አለ እና ስንሄድ የሚቀበሉን አቀባበል አንዳንድ አስተናጋጅ ፈገግ ብሎ በቃ ማለት ምግቡን ባይጣፍጥ የሚበላሽ ነገር ሁላ ቢኖር እነዛ ሰዎች ፈገግ ብለው ምናምን በሚያስረዱን መልኩ የምንመልሰው ምላሽ የተለያየ ነው። ለዛ ፈገግታቸው በቃ የሚያስተናግዱበት ሁኔታ መልካም መስተንግዶ በቃ መልካም ፊትና ያው ከፊት ፊት ይባል የለ መልካም መስተንግዶ ካሳየኝ በቃ ለዛ ደስታ እሰጣለሁ። በጣም ጥሩ። ቀደም ሲል እንግዲህ ወደ አሜሪካ ሄደን አሜሪካ ከ15% እስከ 20% ቲፕ ማድረግ የውዴታ ግዴታ እንደሆነ ተናግረናል። ወደ አውሮፓ ስንሄድ ደግሞ አውሮፓ ደግሞ ከ5% እስከ 10% ደግሞ ለተገለገልንበት ነገር ቲፕ ማድረግ የውዴታ ግዴታ ነው። ከዚህ በማስቀጠል የጠየኳቸው ጥያቄ ደግሞ አንዳንዴ እኔ እንኳን በግሌ አስተውዬ አውቃለሁ፣ ሁሉም ባይባል ደረጃ ማለት ነው። ቲፕ ፈልገው ሆን ብለው ገንዘቡን ዝርዝር አድርገው የሚያመጡ በተለይ መስተንግዶ ላይ አጋጥሞኝ ያውቃል፣ ሁሉም ባይባልም። ስለዚህ እናንተስ ይሄ ነገር አጋጥሟችሁ ያውቃል ወይስ አያውቅም ብዬ ነበር የጠየኳቸው። 50 ብር ምናምን ከሆነ 10 ብር አውቀው ዘርዝሮ ያመጡባል። የሆነ ሲጠርባቸው ነው ሊሆን ይችላል። ያው ትሰጣለህ አንተ ደግሞ ሼም ይዛል 20 ብርም 30 ብርም ሰጥተህ ትሰጣለህ። ያው ይሰጣል። እንደዛ አለ ብዙ ቦታ በተለይ ግሮሰሪ ምናምን ያውቀው ያመጡልሃል። እንደ ቦኑ ዘርዝሮ ያመጡልሃል። 5 ድርድር አድርጋ ዘጋ አድርጋ ቁጭ ታደርግልሃለች። አንዷን 5 ትወጣለህ አንተ ደግሞ ነቄ ነው ለአይዝም እንደዚህ ሆን ብለው ቲፕ አይ በቃ ስራ አይደል እንዴ ለመኖር እንጀራ እንደዛ ጣል አድርገህ መውጣት ነው እንደዚህ እንጂ ይገባል እንዴ ታዲያ አረጋ እንዴ 10 5 በደረጃው ነው ይመጣልህ። አዎ እንዴ ቲፕ ሲሰጥ ያው ግዴታ አድርገው የሚቆጥሩትም ነገር ስላለ አንዳንድ ቦታ ይሰጠኛል ብሎ በማሰብ ድፍን 100 ብር ከማምጣት ይልቅ 10 አድርገው 5 አድርገው በየደረጃው ያስቀምጥልሃል። አንተ ምን ትላለህ? ከዛ ትባልናለህ ትነቃለህ እንዴ? ያው ግድ ነው ኦልሬዲ በቃ ለምደነዋል እኮ ማለት ይችላል። አሁን እኮ ለምደነዋል ማለት ይችላል። ያው እረዳለሁኝ ባይዘው እኔም እንደዚህ አይነት ስራ ላይ ስለምሰራ አሁን ብለህ እንድትሰጣቸው ዘርዝሮ የሚያመጣልህ ሰው አለ። ዘርዝረሽ ትሰቂያለሽ ለከስተመር? ኖ እኔ ሰርቪሱን እሰጣለሁ እንጂ ሂሳብ ስለማልቀበል አድርጌ አላውቅም። ግን አጋጥሞሽ ያውቃል? ያ በነገራችን ላይ ውድ ቤተሰቦቻችን ጃፓንና አውስትራሊያ ቲፕ መስጠት ግዴታ አይደለም። ምክንያቱም ለዜጎቻቸው እጅግ በጣም በቂ የሚባል ክፍያ ስለሚከፍሉ ቲፕን መስጠት እንደ ግዴታ አይደለም። እንደ አውሮፓና እንደ አሜሪካ የውዴታ ግዴታ አይታይም። እንደውም ብዙ ጊዜ እዛ ለመጎብኘት የሚመጡ ቱሪስቶች ናቸው ቲፕ የሚሰጡ እንጂ የሀገሪቱ ዜጋ ግን ቲፕ አያደርጉም። ለማንኛውም ከዚህ በማስቀጠል የጠየቅናቸው ጥያቄ ብዙ ጊዜ ስትጠቀሙ አንድን አገልግሎት በተለይ ደግሞ ሬስቶራንት ሊሆን ይችላል መስተንግዶ ላይ ሰርቪስ ቻርጅ የሚል ነገር ደረሰኙ ጋር ተመልክታችሁ ታውቃላችሁ ወይ ወይም ደግሞ አስተውላችሁ ታውቃላችሁ ወይ ስል ነበር የጠየቅኳቸው። እነሱ መልሳቸው እንደዚህ ነበር የመለሱት። አይቻልም። እውነት? አዎ ምንም ነገር አይቻልም። ሰርቪስ ቻርጅ አይቻልም። ግን እንዳለ ታውቃለህ? እንዳለ አላውቅም። ዛሬ አንተ ስጠይቀኝ ስሙት ሪሲቷ ላይ አለ ሰርቪስ ቻርጅ ይላል። ሰርቪስ ቻርጅ ሲኖር ትሰጣላት ግዴታ አይደለም አይደለ? ስለዚህ ላሰጥ ትችላለህ። አንዳንዴ እንዳለኝ ነው እንዳለ። አዎ ሰርቪስ ቻርጅ ተብሎ ይሄን ያህል ፐርሰንት ተብሎ ይጻፋል። አዎ አለ። ታስተውላለህ ማለት ነው አንተ? አየዋለሁ። አዎ አንዳንድ ቦታዎች ላይ ይኖራል። አስተውለሽ ታውቂያለሽ? አዎ ለምን እንደሆነ ባላውቅም እኔን ጨምሮ ብዙዎች ማለት ይቻላል ስለ ቲፕ ስናስብ ቶሎ ወደ አእምሯችን ቀድሞ የሚመጣው የሙያ ዘርፍ መስተንግዶ ነው። ለምን እንደሆነ ባላውቅም፣ ነገር ግን ከመስተንግዶ ውጭም በርካታ ቲፕ ወይም ደግሞ እናመሰግናለን ልንላቸው የሚገባ የተለያዩ የሙያ መስኮች እንዳሉ አምናለሁ። ስለዚህ ከመስተንግዶ ውጭ ሌላ ቲፕ አድርጋችሁ ታውቃላችሁ ወይ ስል ነበር የጠየቅኳቸው። ኧረ ምንም የለም። ሊስትሮስ? አዎ ሊስትሮ ሜቢ ሴት ከሆነች ወር ደግሞ ህፃን ልጅ ምናምን ከሆነ ትክክል። አዎ ሊስትሮ በጣም ከመስተንግዶ ውጪ ምን አለ? ታክሲ
በጣም ጥሩ ዘፈን የሚከፍቱ ሹፌሮች ሊሰጣቸው ይገባል። ስትሮ ላይ በደንብ ይሰጣል ቲፕ። ፓርኪንግ ላይ በጣም እንደውም እንትናቸው እሱ ነው። ፓርኪንግ የሚሰሩ ሰዎች ከቲፑ ነው እንጂ እንትኑ በጣም ትንሽ ነው። የውበት ሳሎኖች ላይ ራሷ ስለምትሰራው ነገር ሌላ ምን አለ? አይሮን ነው ብቻ አንድ ሰራተኛ እስካገለግልክ የሆነ የሚመደብ ነገር ሳይሆን መስጠት አለብህ ብዬ አምናለሁ። ካለክ ነው ያው ግዴታም አይደለም ካስደሰተ። በቀጣይ የጠየኳቸው ጥያቄ ደግሞ ውድ ቤተሰቦቻችን እኔንም ጨምሮ በእርግጠኝነት እናንተንም ትንሽ ሊያዝናናችሁ እንደሚችል ተስፋ አደርጋለሁ። ምክንያቱም እጅግ ያልተለመደ ነገር ስለሆነ ነው። ነገር ግን መለመድ ያለበትና ቢሆን ጥሩ ነው ብዬ አስባለሁ። ጥያቄው ምን መሰላችሁ? ታክሲ ላይ ቲፕ አድርጋችሁ ታውቃላችሁ ወይ? ለረዳቱም አሊያም ደግሞ ለሹፌሩ። ብዙ ጊዜ በራይድ አገልግሎት ስንጠቀም እንሰጣለን። ነገር ግን ለታክሲ ግን ያን ያክል አልተለመደም። እንዲሁም ከዛም ማለፍ ብሎ ብዙዎቻችን አምጣ አታምጣ መልሳለኝ የሚል ነገር ጭቅጭቆች ይነሳሉ አይደለ? ይህን ጥያቄ ነበር የጠየኳቸው። ታክሲ ላይ እኔ በገጥሞኝም አያውቅም እውነት ለመናገር እንደውም መልሴን አንጣ እንደዚህ አንጣ ጎደለ ጨመራችሁ ነው እንጂ የምንለው ታክሲ ላይ በፍጹም ለረዳት እኔ ቲፕ እኔ አይቼም አላውቅም። ለምን ነው የማትሰጠው ግን? ሰው ለምን አይሰጠው? እኔ ብቻ አይደለሁም የምልህ ሰው ሁሉ አይሰጥም አይደል? እኔ እሱን ነገር እኔ እንጃ እኔ ለምን እንደውም መስጠት አለበት ብዬ አሁን አንተ ስትጠይቀኝ እንደውም እስካሁን ድረስ እንዴት አላሰብኩም። ጥሩ ረዳቶች አሉ። አዎ ኦፍ ኮርስ መስጠት አለበት። አገልግሎቱም እንደዛ የሚጠይቅ ነው የምልህ ቲፕ ቢሰጠው ያ ልጅ ቢበረታታ ጥሩ ነው ባይ ነኝ እኔ። ግን እስካሁን ለምን እንትን እንዳላለው ግን አላውቅም። እንደውም አንጣ ነው የምንለው የባሰ አንድ ብሬን አንጣ አንተኔን አምጣ 5 ብሬን አንጣ ነው የምንባባለው። እልህ ነው 50 ሳንቲም እኮ አይደለችም አልመልስም ማለት ነው የሚያናደው እንጂ ቲፕ ትሰጥ ነበር። ቲፕ ይሰጣል። ታውቃለህ ለረዳት አንዳንዴ ትሰጥ ወርዳለህ 5 ብርም 10 ብር ቲፕ ብለህ ነው ዝርዝራቱ ዝርዝራቱ ምናምን ሲሆን ሲቸገር ስታየው ብለህ አስበህ አይደለም የሰጠው። እሱማ ይከብዳል እንደዛ መስጠት። ቲፕ ምን ማለት ነው? በአማርኛ ቀጥታ ትርጉሙ ምን ማለት ነው ስል ነበር የጠየኳቸው። ምናልባት ይህንን የምትመለከቱ ተመልካቾቻችን የምታውቁት ካለ ብታጋሩ ደስ ይለናል። የእነሱ መልስ ግን እንከታተላቸው እስቲ። በአማርኛ እኔ እንጃ በአማርኛ ምንድን ነው የሆነ ማበረታታት ነው የሚባለው ወይ ደግሞ የሻይ ነገር እንደዛ የሻይ ነገር የአገልግሎት ክፍያ ያገልግሎት ያሬ በጣም ስትሬት ወሬ ሌላ ምን ይኖረዋል? ቀይረው ትንሽ ቀይረው ተጠራራኝ። የአገልግሎት ክፍያ የመንግስት እንትን አስመሰልከው ተቋም አስመሰልከው። የአገልግሎት ክፍያ የሚባል ሌላ ምን ይሆናል? እኔ እንጃ። ተጨማሪ ክፍያ አይደለም። ይሄ ክፍያ አይደለም። እኔ እንጃ ምን ይሆናል? በቃ ተጨማሪ ክፍያ ብለን ተጨማሪ ክፍያ ሳልክ ይሆናል። ለዛ ሰው የሚሰጠው እንደ ቦነስ ነገር ጉርሻ ስጦታ አይሆንም። ግን ያው እንግዲህ ስጦታ እንበለው እንጂ ይቀርባል እንጂ ቀጥታ እንትኑም ከባድ ነው። አላስተዋልኩትም እስካሁን ድረስ። ታዲያ ለኔ ቲፕ አሰጠኝ። እንደውም በአገልግሎት ልክ ብያለሁ አይደል? ምን ያህል ሰርቪስ ለኔ ሰጥተኛል የሚለውን አይቼ አዎ ቀደም ሲል የተመለከታችሁት እንግዲህ ስለ ቲፕ ያላቸውን አስተሳሰብ ነበር የነገሩኝ። ነገር ግን ከስነ ልቦና አንጻርስ ምን አይነት ትርጉም አለው ስል ጠይቄያለሁ። ከስነ ልቦና ባለሙያ ጋር ነበር ቆይታ ያደረኩት። እስቲ እንከታተል። ስንሰጥ በመጀመሪያ ነገር እውቅና ነው የምንሰጠው። ለተገለገልንበት ነገር እውቅና ነው፣ ሽልማት ነው። ስላገለገላችሁን እናመሰግናለን፣ ይህንን ነገር ስለሰጠኝ አመሰግናለሁ። ተገልግለን በምንጨርስበት ጊዜ ቴንኪው ብቻ ሳይሆን ስላገለገላችሁን እናመሰግናለን ብለን ምስጋናን የሚገልጽበትን ተጨማሪ ገንዘብ መስጠት በታክሲ ውስጥ ሊሆን ይችላል፣ በተለያየ ትራንስፖርት ውስጥ እንዲሁም ደግሞ መስተንግዶ በተለያየ ካፍቴሪያ፣ ሬስቶራንቶች ሊሆኑ ይችላሉ። በጣም ልንለምደው የሚገባ ነው። አንዳንድ ሀገራቶች ያሉትን ልምድ ለመግለጽ ያክል ስንመለከት ለምሳሌ ሆስፒታሎች ወይ ደግሞ የተለያዩ ሱፐርማርኬቶች እኔ በግሌ ያየኋቸው ማለት ነው። ሰዎችም ደግሞ ከተለያየ ልምድ ተነስተው የሚናገሩት ሰዎች ፐርፐዝሊ ወይም ደግሞ በአላማ ሂደው ያስቀምጣሉ። ለምሳሌ ከቤተሰባቸው የዳነ ሰው ከነበረ፣ ነርሶቹ በጥሩ አኳኋን ያገለገሉ ከነበሩ፣ እንዲሁም ቅድም እንደገለጽኩልህ በሱፐርማርኬት ሊሆን ይችላል፣ በተለያየ በምንገለገልባቸው ነገር ዛሬ ቴንኪው ምልበት ቀን ነው ብለው ይህንን ነገር ያደርጋሉ። ከሌሎች ሀገር ጋር ሲነጻጸር የኛ የቲፕ የመስጠት ልምዳችን ብዙም አይደለም። ታዲያ የዚህ ምክንያት ምን ይሆን ስል የስነ ልቦና ባለሙያን በድጋሚ ጠይቄያለሁ።
በህይወታችን ውስጥ እንግዲህ ስለመስጠት እናትና አባቶቻችን ቢነግሩን ስለመስጠት ማህበረሰባችን ቢነግረን ስለመስጠት ይሄንን ስለ ሁሌ አይደለም የነገሩን ሰዎች አሉ ወይም ደግሞ እንደዚህ አድርገው ያሳደጉን ሰዎች አሉ በጣም መልካም ነገር ነው ግን በከፊል ነው ሙሉ ለሙሉ አይደለም ለሚሰጠን ሰው እንድንሰጥ ተደርገን ነው እንጂ አንኮንዲሽናል የሆነ ወይም ደግሞ መስጠት በቃ የህይወት አንዱ አካል ነው ስጦታ ነው ተብለን አላደግንም ያ ደግሞ የበለጠ ሰዎች በቃ እንዴ ግዴታው ነው ማገልገል እኮ የሚል ነገርን አንድም ተያዘ ነው ያስቀምጣለሁ ቲፕ ስንሰጥ በተለይ ደግሞ ለተቀባዩ ምን አይነት አውንታዊ የስነልቦና ጥቅም አለው ስል ደግሞ ጠይቃለሁ አገልግሎት ከተጠቀምን በኋላ ለዛ ለምንሰጠው ምስጋና ወይም ደግሞ ቲፕም ሊሆን ይችላል ምን አይነት የስነልቦናዊ ጥቅም አለው ብለን ስናስብ ለምሳሌ አንድ የቤት አገልጋይ ለብዙ 3-5 አመት ሊሆን ይችላል 10 አመት አገልግላ እናመሰግናለን ከወር ከምንከፍልሽ ደሞዝ በተጨማሪ ይሄንን ነገር ሰተንሻል ቤት ሰተንሻል መኪና ሰተንሻል ሊሆን ይችላል ወይም ደግሞ ጥሩ ገንዘብ ሰተንሻል ስትባል አንደኛ ያቺ ሴት ዋጋ እንዳላት የበለጠ እንድትረዳ ያደርጋታል ሁለተኛ ነገር ደግሞ ነገ ላይ ለሚገጥማት ነገር እሷን መልሳ ለሰዎች በጎ እንድታደርግ ያደርጋታል ሰዎችን ስናመሰግን አፕሪሺየት ስናደርጋቸው ይሄ ላንቺ ነው ይሄ ላንተ ነው ስንላቸው ግን በጣም በቃ በውስጣቸው እነዚህ ሆርሞናል ቼንጆች ወይ ደግሞ የሆርሞናል ለውጦች ይከሰታሉ እነዚህ ኒውሮኬሚካልስ ምንላቸው በአንድ ጊዜ በጣም የደስታ የእርካታ የመነሳት ስሜትን ይፈጥራሉ ስለዚህ ሰዎች ለመኖር በጣም ይጓጓሉ ተስፋ ለማድረግ ይጓጓሉ በስተመጨረሻም ከስነልቦናዊ አንፃር ይህንን መልእክት አስተላልፋለች እንግዲህ በዕለት ተዕለት እንቅስቃሴያችን የተለያየ አገልግሎት ሲሰጠን ስንጠቀም መስጠት የስልጣኔ መገለጫ ነው ሞኝነት አይደለም ጅልነት አይደለም ወይ ደግሞ አባካኝነት አይደለም መስጠት ግን የስልጣኔ ምልክት ነው ስለዚህ ለተጠቀምንበት ነገር የትኛውን ቦታ ላይ በካፍቴሪያ በሬስቶራንት በድርጅቶች ሊሆን ይችላል በሄርንበት ቦታ አገልግሎት ባገኘንበት ነገር ላይ ቴንክ ዩ ይሄን ስላደረክልኝ ቴንክ ዩ ይሄን ስላደረክሽልኝ ብለን ተጨማሪ ነገር መስጠት አለብን ስለ ቲፕ አንስተን ያወራነው የተጨዋወትነው ፕሮግራማችን ይህንን ይመስል ነበር በእርግጠኝነት በፕሮግራማችን እንደተዝናናችሁ እንዲሁም ደግሞ ቁም ነገር እንደወሰዳችሁ ተስፋ አደርጋለሁ በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል ቀሪ የአዲስ መዝናኛ ፕሮግራሞች ግን ወደ እናንተ የሚደርስ ይሆናል በያላችሁበት መልካም ጊዜ